መፍራት አምሮ ፓርክ አብራለሁ ማርያምን አምሮኛል። በስትክክል ንገሩ፣ በስትክክል ንገሩ፣ በስትክክል ንገሩ። ካልነገራችሁ ይውላችሁ እዚህ ከተማ ባዶ ነው። ይውላችሁ ባዶ ከተማው ይውት እዚህ ጋር በስማ ጸጥ ብሏል። ዛሬ ደስ ሲል ሰላም አለው። አንተ አዎ ማርያምን እንዴ ሲወድቃ ላይም ለምንድን ነው የምወድቀው? እናንተ እግዚአብሔርን እግሬን ሰቅዬ የምነዳ ልጅ እኮ ላይ ሞተር እንኳን ሰው እየነዳ እንደዚህ ስልክ ይዤ እግሬ የኔ ረጅም እኮ ላይ ይውላችሁ። ሞተር የሚነዳ ሰው ቢያንስ ቁመቱ ሜትር ከ60 ማለፍ አለበት ለሞተር ቢያንስ እንኳን ማለት በቀላሉ። ለምሳሌ ኩርንችትና አጭር ሰው ሞተር መንዳት አይችልም። እግር ባላንስ ማድረግ አለበት። አሁን ለምሳሌ ግምጁ ትነዳለች ሞተር ለምን ቁመቷ ሜትር ከ60 ምናምን በላይ ነው። ሜትር ከ62 እና ከ60 በታች ያለ ሰው እንደ ህፃን ልጅ ከፊት ለፊት ሰልባቴ ላይ እናደርገውና መሪ ይዛል። ህፃን ልጅ ስናዝናናውን ሀገር ቤት ስጭ ከሰልባቴ ያለች ቁጭ አደርገዋለሁ ያን ልጅ። ከዛ እግሩ ስለምትንጠለጠል እንትን አለች እሷ ላይ ስቅ እንዲያደርግና ስፖኬ መስታወቱን ይዝና እንዲችልሽ መጫወት ነው። ህፃን ልጅ ገብቷቸዋል። እኔ እግሬ ስለሚደርስ እነዳለሁ። እንደዚህ ባላንስ እንኳን ብስት እንደዚህ ያደርገዋለሁ። ገብቷቸዋል። በሁለት እግሬ ወደዛና ወደዚህ አድርጌ የመትረፍ እድሌ በጣም ከፍተኛ ነው። አጭር ሰው ሞተር መንዳት አይችልም በባህሪው። ሩትዬ የምሬን ነው እና እኔ አይደለም ባላንስ ያስቸግረዋል። እና አጭር የመጀመሪያ ተስፋው ምንድን ነው? ኧረ እኔ እነዳለሁ። መንዳት እኮ ትነጃለሽ፣ በአጭር ኮሽም ትነጃለሽ። ግን ትንሽ የዘለም ካልሽ ወደ ፈጣሪ ነው በቃ ቻው ነው። ገባሽ? እግሩ ረጅም ሰው ባላንስ ይቆጣጠራል። ቁመት ለመጨመር ደግሞ መብላት ያለብን ተመጣጣኝ ምግቦች፣ ንጹህ አየር፣ አሪፍ ምግቦች ገብቷቸዋል። አሁን ዜማን ምግቦች እንጂ ነገር አትብላ። ነገር ከመጠን ትመታቸው። እኔ አሁን ነገር ነው የሚባለው አየር ንጹህ አየር የበላው ተመጣጣኝ ምግቦች ምናምን ያገኛል። እና ሰው ካለኝ ቁመት ሊበልጥ እየጨመርኩ ነው ያለው። ከሱ መድኃኒት እሱ አስቡት። አጭር ሰው ቁጭ ብሎ ካካ ካለ ድንጉርጉር አድርጎ ይመስላል። አቃላችሁ ኪን እየደሃነሽ ይሄ እናንተ አይ ወንድሜ ማርያምን የምሬን ነው እኮ የምላችሁ። አጭር ሰው ቆሞም ከአካባቢ ስልክ ያን የሽልክላለ ይናባተሽ አገርሽ አቤት የልጆች መጫወቻ ያለው ብዛት ማማር። አሁን በነገራችን ላይ በባልና በሚስት ራሱ እዩ አጭር ወንድ የሚያገባው ነገረኛ ሴት እናቴ ተሞት ነገረኛዋ አሽሙረኛ ሴት። በቃ ፈጣሪ ሲፈጥረን የሆነ የራሳችን የሆነ መክሊትን አያይዞ ነው የሚሰጠንና የአጭር ወንድ ሚስት አሽሙረኛ ናት። አንዳንድ እንደዚህ የሚገናኙ ሰዎች ተፈጥሮ ነው ፈጣሪ ፈልጎ ማለት ተፈጥሮ ፈጣሪ የሰጣቸው። አጭርም ሌላ ላያገባ አሽሙረኛ ሴት ሊያገባ እና እንደዚህ አይነት ባልና ሚስቶች ካያችሁ የፈጣሪ እጅም አለበት። እሺ አትፍረዱ፣ ኖርማል ያጋጥማል። ድምጼ ይሰማችኋል? ግን ድምጼ ይሰማችኋል? 40 ምንጭኛ ፈለግሽ ያለሽበት ይላል። ድምጼ ይሰማችኋል? በቃ እና ይሄ ተፈጥሮ ነው። ተፈጥሮ ምንድን ያልኳችሁ አጭር ወንድ የሚያገባው አሽሙረኛ ሴት ነው። ሴትም አይባሉ እንደዛ አይነት ነገሮችን ማለት ሴት ልጅ ስነ ስርዓት ይዛማ ሽክፍ ብላ ምትኖርናል። ግን አንዳንድ ሴቶች ደግሞ ሴትም አይይዙ ያጠራጥሩኛል። እና እንደዛ ነው የሚያገቡት። አጭር ወንድ የሚያገባው መክሊቱ አጭር ሴት ነው። ነጭናጫ ሴት ናት አሽሙረኛ።
ይሄ ነው አፈጣጠር ይዘቱ። የዛሬ ስለ ሰው ልጅ አፈጣጠር ይዘት የምናወራው ይሄ ነው። እዚህ ጋር እንደምታዩት ሙዝ አለ። ይሄ ሙዝ ነው። አያችሁ ተውንጃባ ኮስተር የምሬን እኮ ላውለት የኔ አሁን ከአውራ ጣቴ እስከ አውራ ፀጉሬ ባሳይሽ ካላስ ብሎ ነው። ለምን እንትን ነው ተፈጥሮ ነው። ገብቶሻል? ወርጄ ጎምለል ስላሳይሽ እጄ ደከመኝ ነው ያዝ ጎምለል ስላሳይሽ ፈለግሽ እና አልተረዳችሁኝም መሰለኝ ያልኳችሁን ነገር። ኔትወርኬን እንዴት? እሺ አሁን የምገኘው ይኸውላችሁ ሙዝ ማሳ ውስጥ ነው። ቦታውን ይዩት። አረ የእናንተ እንሂድ። እሺ በነገራችን ለሀገሬ ስለሆነ ደረቴን ነፍቼ የሚሄደው ስንት ሰው ተስፋ ገደለ። የምን ተስፋ ነው? ተስፋማ ተስፋ ነሽ ናት። አቤት ጠራኝ። አረ እናንተን አልጠራዎችም። ተው ግን እኔ እኮ እያልኩ ያለሁት እውነታ ነው። ኔትወርክ ያለ በቀሉ ቀንሽ ደረሰ። በቀሉ ግምጃ ፀሐይ ስለበዛባት እንግዲህ አንድ ያለች ንግስት እሷ ናትና በአግባቡ እንድንጠብቃት ግዴታችን ስለሆነ ፀሐይ ሰዓት አየሩን አይተን ነው። የአየር ሁኔታው ታይቶ ነው። በጣም ሞቃታማ ነው፣ ቀዝቃዛማ ነው፣ ለቆዳዋ ተስማሚ ነው፣ ትውጣ ወደ ውጭ የሚለውን ነገር አይተን አጣርተን ነው የምናወጣት ወደ ውጭ ማለት። ለዛ አሁን አየሩ እየታየ የተገመገመ ነው ወደ ውጭ ልትወጣ። እሷ አየሩ ታይቶ ፀሐዩ ከምን ያህል ነው የሚባሉ ምናምን መታየት አለበት። ገባችሁ? እንደዛ ካልተገመገመ አትወጣም እሷ ከቤት። ጥያቄ ያላችሁ ሌላ ጥያቄ ያላችሁ ጠይቁ። ወይዬ ንዋዬ ያ ጥያቄ ካላችሁ አስተናግዳለሁ አስፈላጊ ከሆነ። አይ ዛሬ ብቻዋን እንዳትተዋት በፍጹም። ሙሉ የሀገር ሕዝብ ከእሷ ጋር ነው ጥበቃ። በነገራችን ላይ ታባርጉ ዝም ብላችሁ ምንድን ነው እዚህ ጋር አለሌ ሁላ። እስኪ ወጣ በሉ። ሜትር ከ65 በላይ ያላችሁ ሰዎች፣ ሜትር ከ65 በላይ ያላችሁ ሰዎች ኮስትር ሀገራችን አያምርም። እኔ አልሄድም። አያምርም ትላለች እንዴ? እኔ አልሄድም። እሺ እንዴ ቀልዳለ እንዴ አንተ? ጫማውና ቲሸርት ማች ነው። በጣም እኔ እንደዚህ አይነት ነገር በጣም ነው የምወደው። ተፈጥሮ እናቴ እት ያውና አሉ እኮ ያውና በጎመን ቢሰራ በስጋ ምናምን ፍቱ መድኃኒት ነበር። አሁን ማሳያችሁ እዚህ አካባቢ እኔ ሳይንስ ፈጠራ ስራ የሰራሁት ነው። ለቁመት መጨመሪያ የሚጠቅሙ 3 የእህል ግብአቶችን እናያለን እና ለጥሩ ሰለልቦና እሺ እንዳመጣው እንደሚያልመጣም ይኸውላችሁ ማሳ ውስጥ እየገባን ነው። የተገኙ 3 የምርምር ውጤቶች ናቸው። አንደኛው ይሄ ነው። ሙዙም ማጠር ይላል። ገና ነው አይደለ? ገና ነው። አያችሁት? 15 ቀን ይቀረዋል። ይሄን አጭር ሰዎች ካላችሁ በደረቁ በግራ በኩል ያለውን ቂጣችሁን በመቀባት እንትኑን ማለት ልጣጩን መቀባት ነው። ሙዙን ትበሉታላችሁ።